ስምዖን የሚባለው ሽማግሌ ስትሰጠው እንደተቀበለው ምንድን ያለው እንደተቀበለው ውይ እንዴት ደስ ይላል ቡሹ 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 አለ። እሱ ለማን ነው የሚባለው? ለአንተና ለኔ። ኢየሱስ ጋር ስትመጣ ግን ሕፃን ነው የተጠቀለለው። እንደተቀበለው ግን ምን ብሎ ነው የሚያወራው ሰውየው? አይኖቼ ማዳንህን አይተዋልና። ኢየሱስ በዓለሙ ላይ ነበረ፣ ዓለሙ ግን አላወቀውም ይላል። በሰፈር እየወጣ ደህና ነህ እናትህ ደህና ነች የሱዋ ሰላም ነህ አሁንስ እንደ አደገ እኮ እንደ ልጅ ደረሰላት ምናምን ይላሉ። ሁሉን አሳድጎ ያዘው እሱ ነው። አስብ አዳምጡ። ማርያምን ልጠይቃት ነው። ምን እንደምጠይቃት ስሙኝ። ማርያምን ስሙኝ እስከ መጨረሻው ስሙ። እኔ ምነው እመቤቴ ሆይ ሰግድለኪ ወድሰኪ በከመ ገብርኤል መልአክ። እኔ ምንሽ እመቤቴ ጌታን ወልደሽ አቅፋሽ ስተኝ በክንድሽ እንዲቅፍ አድርገሽው ስተኝ ልጄ ደህና ደር ትይዋለሽ። ምናልባት እሱስ ደህና ደሪ እናቴ ይልሽ ይሆን? እስከ 30 ዓመት አብራችሁ ምናልባት ከ30 ዓመት በኋላ እንዲሁ ለአገልግሎት ብዛት አንዳንድ ቀን ተለይቶሽ ይሆን? ግን አይመስለኝም። እኔ ይመስለኝም አልተለየም። እኔ ምነው ጠዋት ተነስተሽ ደህና አደርክ ትይዋለሽ። እሱስ ምን ይልሽ ይሆን? እግዚአብሔር ይመስገን ይልሻል ነው የሚልሽ? እንዳይልሽ እግዚአብሔር አንቺ ጋር ነው። አንቺስ እናቴ ደህና አደርሽ ሲልሽ አንቺስ ምንድን ነው የምትይው? አንቺስ እግዚአብሔር ይመስገን ነው የምትይው ነበር የምትይው? እኔ ምለው ማታ አቅፈሽው ስተኝ እንዳይበርደው ተነስተሽ ሌሊት እንዲህ ድብስ ያርሽ ልብስ ታለብሽ ይሆን? አልበሰሽ ይሆን? እንደ እናቶች እንደምናውቃቸው እንደኛ እናቶች ሕፃን አይደል እንዲሁ ተነስተሽ እንደዚህ ልጄ ብለሽ እግሩን ሽፍሽፍ እናርግሽው ይሆን? እሱስ ደግሞ በርዶት እንዲሁ ልብስሽን ሳብ እያደረግ ጠጋ ብሎ ከናትሽ ጠጋ ብሎ ይሆን? የብርዱ ባለቤት እርሱ አይደለ ልጇ? ብርዱን የፈጠረው ዝናቡን የፈጠረው እንዲህ በዛ በግብፅ በረሃ ስትሄዱ በበረሃው ስትሄዱ በአሸዋው በግለጡ ስትሄዱ እንዲሁ ልጅ ፀሐይ መጣ ብለሽ እንዲህ ከፀሐዩ ክልል ላርገሽው ይሆን? የፀሐዩን ባለቤት የፀሐዩን ጌታ ፀሐዩን የፈጠረው በዛ አርገሽው ይሆን? እንዲሁ ድንገት መሽቶባችሁ ዮሴፍ ሰሎሜ አንቺ ሁናችሁ ስትሄዱ ሲጨልም እንቅፋት እንዳይመታሽ የእንቅፋቱን ጌታ ታቀፈሽ ድንጋይ እንዳይመታሽ እንዲሁ ተጠቅቀሽ ተራምደሽ ይሆን? ያኔ በዛ ትዝ ይልሻል። እሳ በበረሃው ስትሄዱ እንደ ኮተታ ቤት ገብታችሁ እንጀራ ስትለምኑ ውሃ ጠምቷችሁ ከንፈራችሁ ድር ብሎ ስትለምኑ ኮቲባ ስትሳደብ እንደው ጌታዊ እንደው ምን አድርገህ ብለሽ እንደኛ አማረሽ ይሆን? የኮቲባም ጌታ የውሃም ጌታ የእንጀራም ጌታ በቅፍሽ አለ። ያኔ እንጀራ ስትለምኝ ብለሽ ይሆን? እናቴ እኔ ብለሽ ያኔ ጌታ ከተለየሽ በኋላ ወደ አባቱ በክብር በአባቱ እቅፍ በመጀመሪያው በነበረው ክብሩ ያንቺን ስጋ ሳይለብስ ወደ ምድር ሳይመጣ በአብ ዘንድ በነበረው ክብሩ ሆዶ ሲከብር ከዛ በኋላ ቀሪ ዘመኖችን ከዮሐንስ ጋር ስትኖሩ እንዲሁ ለዮሐንስ ምን አጫወትሽው? ዮሐንስ መታደሉ ዮሐንስ ከቶ ምን ነበር የተነጋገርከው? ለአንተ ብቻ ምን ነበር ያጫወትሽው? እመቤቴ ዮሐንስ ምን ነበር ያጫወተች? ምን አማከረች? ምን አወያየች? እዚህ ማርያም በሉ የኛ ነሽ በሉ። አዎ ያን ሕፃን ተሸክማ የእስራኤልን ምድር አቋርጣ የአሁኑ ሲና በረሃ እስራኤሎቹና ግብጾቹ በታንክ ማቋረጥ የከበዳቸው በብረት መሳሪያ እሷ በዛ በረሃ ውስጥ ምን ስንቅ እንደያዘች አላቅም። ጮኛዋ ምን ስንቅ እንደያዘ ሕፃን ልጅ አቀፈው ግብጽ አገር ነው የወረዱት። እና ማርያም ማናት? ያቀፈችው ልጅ ምንም ትንሽ ቢመስል እሷ ትልቅ ብትመስል ታላቅ ማን ነው? እሷ የሱ ፍጡር ነች። እሱ የሷ ምኗ ነው? ፈጣሪዋን
ራሷም አልደበቀችም። እሷም እኮ እንደዚህ ይዛው ወይ ልጄ ወዳጄ ያላለችው እንደነ ያለችው አምላኬ ጌታዬ መድኃኒቴ እንዴ አንቺ ከሴቶች ተለይተሽ የተባረክሽ ነሽ የሚለው ልክ ነው ገብርኤል የሚለው አንቺ ከሴቶች ተለይተሽ የተባረክሽ ነሽ። አሜዚንግ። ምክንያቱም እንደዚህ ይዛው እንዳልኳችሁ እንደቀደም የማሙሽ እናት ቶሎ ነይ ወተቱን ባህያ አትልም። እንደዚህ ይዛው ተው እሷ ምን ልትለው እንደምትችል ማወቅ እሷ ያቀበለችው ሰው እሷ እናትየው የተነገራት መልአክ በግልጽ የነገራት እሷን ተውቶ ወስዳ ቤተ መቅደስ ለስምዖን የሚባለው ሽማግሌ ስትሰጠው እንደተቀበለው ምንድን ነው ያለው? እንደተቀበለው ውይ እንዴት ደስ ይላል ቡሹ 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 አለ። እሱ ለማን ነው የሚባለው? ለአንተና ለኔ ነው። እኛ ከዛና ቡሹ ቡሹ ከተባለ ኢየሱስ ጋር ስትመጣ ግን ሕፃን ነው የተጠቀለለው። እንደተቀበለው ግን ምን ብሎ ነው የሚያወራው ሰውየው? አይኖቼ ማዳንህን አይተዋልና ኖ ባሪያህን በሰላም ታሰናብተኛለህ፣ በሰላም ታሰናብተኛለህ። ሉክ እንኳን ተወልዶ አይደለም ገና እዚሁ ሲገባ ምንድን ያለችው? ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች በጌታዬ። እዚህ ውስጥ ሆኖ ምን አለችው? የባሪያይቱን ውርደት አይቷል። ሲወለድ ምን ከዚህ ያነሰ ነው የምትለው? እንዲህ ስታቅፈው ልጅ ነው እኮ እንደው ምንም አያውቅም እኮ ይሄ ልጅ እኔ የምትል ሁሉ አይመስለኝ። ልጅ ነው ምን ያውቃል የምትልም አይመስለኝ። ኢየሱስ በዓለሙ ላይ ነበረ፣ ዓለሙ ግን አላወቀውም ይላል። በሰፈር እየወጣ ደህና ነህ እናትህ ደህና ነች የሱዋ ሰላም ነህ አሁንስ እንደው አደገ እኮ እንደ ልጅ ደረሰላት ምናምን ይላሉ። ሁሉን አሳድጎ ያዘው እሱ ነው። አስብ የተወለደ ቀንም ነግራቸዋለሁ። ሁሉን በእድሜ እኮ ይበልጣል፣ ሁሉን በእድሜ ይበልጣል። ሽማግሌው ልጅ እየነካኩት ሽማግሌ እያደገላት ነው ይላል። እንደዚህ አይነት ሽማግሌዎችን ምን እንዳላቸው ታውቃላችሁ? አብርሃም ግን አይቶኝ ነበር እኮ አለ። አይቶ ገና 50 ዓመት ያልሞላ አብርሃም አይቶኝ አብርሃም ሳይወለድም አለው። ከዛ ምን አሉት? በቃ በትክክል መጽሐፉን አነቡ። አብዷል ያልነው በትክክል ነው አሉ። በትክክል አብዷል። እና በኡስታዙ ይፈረዳል? አንተ ከኡስታዙ የበለጠ ባይብል አንበህ ይሆንን ኢየሱስን ያወቅከው? ኖ ኖ ኖ ኖ አብ ሊገልጥለት ከሚወድ በቀር ወልድን የሚያውቅ ማንም የለም። እንደዚህ ታውቃለህ። መጽሐፍ ቅዱስ ስለ ማርያም እንዲህ ይላል፣ የሚያደርገውን ሁሉ ኢየሱስ የሚሆነውን ሁሉ የተነገራትን ሁሉ ማለት ማርያም በልቧ ተጠብቀው ነበር። ለሰው አታወራው። ለምን? ካወራች ሚያምን ማንም የለም። አንዳንዴ ብታወራ የማያምኑን ነገር ምን ታረጋለህ? በቃ ዝም ነው እንትን። ማርያም ለ30 ዓመታት እሱ ራሱን እስኪገልጥ ድረስ የ30 ዓመት ሚስጥር ቋጥራ ነው። ጎረቤቶቹ ሌላ ለምሳሌ ጎረቤቶቹ ከሷ ጋር ሲሄድ መንገድ ላይ ሲያዩት የሱዋ ደህና ነህ ምናምን ሲሉት ደህና ነኝ እግዚአብሔር ይመስገን ይላል። ማን? እግዚአብሔር። ሎክ ይሄንን ጉድ ማርያም ምን ትለው ነበረ? ማርያምም የሚያደርገው ነው የሚሆነው ነው የሚያወራው ነው የትኛውን ነገር ማርያምም በልቧ ትጠብቅ ነበር እንጂ ዞሮላት የእንትና እሱ እኮ ራሱ ነው ብትል ይጠቁማሉ። ሄደው ይኸው ልጇን እግዚአብሔር ነው ብላለች ይወገርልን ነው። በልቧ ለማን ትነግራለህ? ስለሱ ተነግሯታል። ወደፊት ምን እንደሚሆን ተጠቁማለች። እና ለማርያም እኔ ከባድ ነገር ነው። 30 ዓመት ስለ ልጁ አፍነ ሚስጥር ዮሴፍና እሷ በአይን ብቻ እየተናበቡ ለወንድሞቹ እንኳን ማስረዳት ከባድ። ወንድሞቹ ሰፈር ሄደው ያወራሉ። እማየና አባዬ እኮ የሽዋ ወይም ኢየሱስ እኮ አምላክ ነው እያሉ ማን ነው በለው ቀጥቅጠው ነው ዝም 30 ዓመት ለልጆቿ እንዳልነገረች የምታውቀው መጽሐፉ ምን ይላል? የገዛ ወንድሞቹም አያምኑበትም ነበር። እሷ ብቻ ነበረች የምታምኑ። የገዛ ወንድሞቹ ምንድነው ቤት ውስጥ የምትቀመጠው አሉት። መጥቶ ሲቀም የሆነ እንደዚህ ነኝ ነገር ብለሃል። ስለዚህ እንደዚህ ከሆነ ቤት ውስጥ ለምን ራስን ወጥተህ ግለጥ አሳይ፣ ደቀ መዛሙርቶችን በደንብ ይመኑብህ። መጽሐፉ ምን ይላል? የገዛ ወንድሞቹስ እንኳን አላመኑበትም ነበርና። አሜዚንግ። ይሄን ታሪክ ከሰማ ካነበብክ አንተም እዛው ብትሆን ማርያም ካልነገረች በስተቀር ወይ እሱ አድጎ እኔ እንዲህ ነኝ ካላለ በስተቀር እንዴት ታውቀዋለህ? አስብ። ትላንትና ዮሴፍ እንጨት አሸክሞት ሲመጡ ነበር። ዮሴፍም ትልቅ እንጨት ኢየሱስን ባቀሙ ትንሽ እንጨት ይዞ ሲመጡ ነበር። አናጢ ወይም ጠራቢ የጠራቢ ልጅ ነው እና ይሄንን እንዲህ እንጨት ተሸክሞ ከጫካ እየመጣ ያለ ቢዚ የሆነ ስራ ላይ
ጳውሎስ እንዳለው ዓለማት ሁሉ በእርሱ ተጋጥመው ተይዘዋል ቢሉ እንዴት ታምናለህ? የሚታየውና የማይታየው ሁሉ በእርሱ ተፈጥሯልና ለእርሱ ተፈጥሯልና ዓለማት ሁሉ በእርሱ ተጋጥመው ተይዘዋል። አንዱ መጥቶ አንዱ ላይ እንዳይል፣ የኛ ጨረቃ መጣ እኛ ሰፈር እንዳትወድቅ፣ የኛ ፕላኔት ተነስታ ሌላ ነገር ውስጥ እንዳትገባ፣ ውቅያኖስ ባህሩ ተገልብጦ መንደራችን እንዳይመጣ፣ እኛም ተነስተን ተንሳፈን የሆነ ቦታ እንዳንገባ፣ ፍጥረታትን ሁሉ ጨረቃ፣ ከዋክብቱን፣ ፕላኔቶቹን፣ ዩኒቨርሱን ሁሉ በእርሱ ተጋጥመው ተይዘዋል። የትኛው? ይህ እንጨት ተሸክሞ ይመጣው ልጅ ይሄ እና እንዴት ማርያምም በልቧ ተጠብቀው ነበር። እግዚአብሔር ካልገለጠልህ እንዴት ታውቀዋለህ? ኢየሱስ አታውቁኝም አለ፣ እኔ ግን ከየት ወጥቼ እንደመጣሁ አውቃለሁና ምንም የእናንተ ምስክርነት አያስፈልገኝም። ከየት ወጥቼ እንደመጣሁ አውቃለሁ። ዮሐንስም አለ እርሱ ከላይ ነው እኛ ከታች ነን። ማን? ይሄ ያጠመኩት የቀደሙ ልጅ እናቱ ዘማርያም ነች። አሳዳጊውን ምናምን ነው። ሰፈር ስትሄዱ ጠራቢው ረከቦት የሚሸጥ ወንበር በርጩማ የሚሸጠው ልጅ የሚሏችሁ እሱ ሰውዬ እኛ ከታች ነን እርሱ ከላይ እና የሚያወራው ከኛ የሚለየው አለ እርሱ በላይ ያየውን እና የሰማውን እሱን ያወራል፣ ምስክርነቱን ግን የሚሰማው የለም። እንደዚህ እኮ ነው ትልቅ ነገር በታች በኩል ሲመጣ የሚሸውድ። እናንተ ራሱ የእግዚአብሔር ነገር አላችሁ፣ ክርስቶስ በውስጣችሁ አለ፣ የእግዚአብሔር ጸጋ በውስጣችሁ አለ። አንዳንዴ ይሄ ጸጋ፣ ይሄ መዳን፣ ይሄ ህይወት የሌላቸው ሰዎች በመንፈሳዊ ነገር ገደል ውስጥ ያሉ አብራችሁ ስትቀመጡ እኩል ያደርጓችሁ የለ እናንተን እንኳን ባቀማችሁ። እውነት ውሸት? ምንም ከእናንተ ቁም ነገር አይጠብቁ። እናንተ ውስጥ ያለውን ቦምብ የሆነ መገለጥና ቃል አለ። አንተ እዚህ ጋር በሸሚዝ ወይም በሸምን ቆመ ማን ነው? አየህ ስትታለል የከበደ ነገር በትንሹ ሲመጣ የሚሰማው የለም። ባዶ ነገር ግን ሲቆለል ሰሚ አለው። እና ማንም አንተን ከእግዚአብሔር ሰው የሆነ መልእክት አለው፣ የሆነ የእግዚአብሔር ቃል አለው፣ የሆነ የበሰለ ነገር አለው አይልም።